ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። የአፍሪካ ህብረት የመሪዎች ጉባኤን ተከትሎ በመዲናዋ ለተከታታይ ቀናት የሞተር ብስክሌት ማሽከርከር መከልከሉን የአዲስ አበባ ትራንስፖርት ቢሮ አስታውቋል። ከዛሬ የካቲት 4 ማለዳ ጀምሮ እስከ ማክሰኞ የካቲት 10 2018 ዓ.ም ድረስ ጊዜ ታግዷል። የጸጥታ አባላት እና በመንገድ ትራፊክ አገልግሎት ዘርፍ የተሰማሩ አካላት ብቻ ክልከላው አይመለከታቸውም። በከተማው የሚካሄደውን 38ኛው የአፍሪካ ህብረት የመሪዎች ጉባኤ በሰላም እንዲጠናቀቅና የትራፊክ ፍሰቱን ለማሳለጥ ያለመ ምክንያት ነው። የጉባኤው መርሃ ግብር የካቲት 4 እና 5 የሥራ አስፈጻሚ ምክር ቤት ስብሰባ፣ የካቲት 7 እና 8 የህብረቱ መሪዎች ጉባኤ ይካሄዳል። ቢሮው ባስተላለፈው ጥብቅ መልእክት የሞተር ብስክሌት ባለንብረቶችም ሆኑ አሽከርካሪዎች ለጉባኤው ስኬታማነት በትዕግስት እንዲጠባበቁ እያሳሰበ ይህንን ጊዜያዊ ክልከላ በሚተላለፉ አካላት ላይ ጥብቅና የማያዳግም እርምጃ እንደሚወስድ አስታውቋል። በእነዚህ ቀናት ውስጥ በከተማዋ ከፍተኛ የመሪዎች የልዑካን እንቅስቃሴ ስለሚኖር በተለይ ወደ መካከለኛው የከተማዋ ክፍሎች ሜክሲኮ፣ ሳር ቤት፣ ቦሌ፣ ካሳንቺስ፣ ፒያሳ እና 6 ኪሎ የሚጓዙ ነዋሪዎች አማራጭ መንገዶችን እንዲጠቀሙ ይመክራል። የሰብአዊ መብት ጥሰት ፈጽሟል የተባለ የፖሊስ አባል በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። የአዲስ አበባ ፖሊስ የሰብአዊ መብት ጥሰት ፈጽሟል ባለው አባል ላይ ምርመራ እያጣራ መሆኑን ከውስጥ ምንጮች ማረጋገጥ ተችሏል። በጉለሌ ክፍለ ከተማ አዲሱ ገበያ ወረዳ 10 ፖሊስ ጣቢያ አካባቢ ከሚገኝ አንድ ባርና ሬስቶራንት ኳስ በሚያዩ ወጣቶች ምክንያት በተፈጠረ አለመግባባት ችግሩን ለመፍታት የደረሱት የፖሊስ አባላት በወቅቱ 4 ተጠርጣሪዎችን በቁጥጥር ስር ያዋሉ ሲሆን ኮንስታብል አደባባይ ዘለቀ የተባለው የፖሊስ አባል ግን አንዲትን ሴት ሲደበድብ በማህበራዊ ሚዲያ የተለቀቀ መሆኑ ይታወቃል። በተለቀቀው የተንቀሳቃሽ ምስል ላይ የአንድ የፖሊስ አባል ጥፋት የሁሉም የሰራዊት ጥፋት እንደሆነ አድርጎ ተገቢነት የሌለው ሲሆን ተመሳሳይ ድርጊቶችን በማውገዝ ለጸጥታ ስራ አጋዥ መሆን ይገባል። የዜጎች ሰብአዊና ዲሞክራሲያዊ መብቶች መጠበቅ የቅድሚያ የሚሰጠው ጉዳይ መሆኑን በመገንዘብ በመሰል ከህግ ተጻራሪ በሚቆሙ ግለሰቦች ላይ ህብረተሰቡ የተለመደውን መረጃ የመስጠት ተግባሩን አጠናክሮ መቀጠልም ይኖርበታል። በሌላ ዜና በቱርክ ከእስር በፈቃድ የወጣ ሰው እናቱን፣ ሚስቱንና ልጁን ገደለ። በቱርክ መዲና አንካራ ውስጥ በእረፍት ላይ የነበረ እስረኛ የገዛ ቤተሰቦቹን አባላት በመግደል በራሱ ላይ እርምጃ መውሰዱን ከፍተኛ ቁጣን ቀስቅሷል። ግለሰቡ እናቱን፣ ሚስቱንና ሴት ልጁን በጥይት ደብድቦ ከገደለ በኋላ ራሱን አጥፍቷል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። ግለሰቡ በማጭበርበርና በታጠቀ መሳሪያ በማስፈራራት ወንጀል ተፈርዶበት በእስር ላይ የነበረ ሲሆን በየካቲት ወር መጀመሪያ ላይ ለ11 ቀናት የሚቆይ ጊዜያዊ የፈቃድ እረፍት ተሰጥቶት ከእስር ወጥቶ ነበር። የሴቶች መብት ተሟጋቾች ድርጅቶች በድርጊቱ ክፉኛ ማዘናቸውን ገልጸው መንግስት እንዲህ አይነት አደገኛ እስረኞችን በፈቃድ እንዲወጡ መፍቀዱን ኮንነዋል። ባለፈው ዓመት ብቻ 6 ሴቶች ከእስር ባመለጡ ወይም በፈቃድ በወጡ እስረኞች ተገድለዋል ሲሉ በቁጣ ገልጸዋል። በ2025 ብቻ በቱርክ 294 ሴቶች በወንዶች ተገድለዋል። ከግድያዎቹ 35 በመቶ የሚሆኑት በባሎቻቸው የተፈጸመ ሲሆን 57 በመቶ ደግሞ በጦር መሳሪያ የተፈጸሙ ናቸው። የሴቶች መብት ተሟጋቾች በአንካራ ከተማ የተቃውሞ ሰልፍ ጠርተዋል። በአሜሪካ አባት በዶናልድ ትራምፕ ምክንያት በተፈጠረ ጭቅጭቅ ልጁን ገደለ። እንደ ቢቢሲ ዘገባ በእንግሊዝ ሀገር እየተካሄደ ባለው የጓደኛሞች የፍርድ ቤት ምርመራ መሰረት አንዲት ወጣት እንግሊዛዊት ቴክሳስ ውስጥ የሚኖረውን አባቷን ለመጠየቅ ሄዳ በፖለቲካዊ ጭቅጭቅ ምክንያት ተገድላለች። ተጎጂዋ የ23 ዓመቷ ሉሲ ሃሪሰን በፋሽን ዘርፍ የምትሰራ ሉሲ እና አባቷ ክሪስ ሃሪሰን በዶናልድ ትራምፕ እና በመሳሪያ ባለቤትነት ዙሪያ ከባድ ጭቅጭቅ ውስጥ ገብተው እንደነበር በምርመራው ተገልጿል። ግድያው ወደ አየር ማረፊያ ለመሄድ 30 ደቂቃ ሲቀራቸው አባቷ እጇን ይዞ ወደ መኝታ ቤት ከወሰዳት በኋላ በጥይት መተውታል። ሉሲ በደረቷ ላይ በደረሰባት ጉዳት ህይወቷ አልፏል። የዓይን እማኝ የሆነው የሉሲ ጓደኛ ሳም ሊትሰር እንደገለጸው ሉሲ አባቷን የጦር መሳሪያ ፍቅርና የፖለቲካ አቋም ትቃወም ነበር። አባት ክሪስ ሃሪሰን ከዚህ ቀደም በአልኮል ሱስ ተገዝቶ እንደነበር የተገለጸ ሲሆን በወቅቱ ልጁን መጥቶ የማይረባ ጩኸት ይጮህ እንደነበር ተገልጿል።
በአሜሪካ የሚገኝ ታላቅ የዳኞች ቡድን በአባቷ ላይ የወንጀል ክስ ላለመመስረት በመወሰኑ አባቷ አልታሰረም። ይሁን እንጂ በእንግሊዝ ሀገር የሞቷን መንስኤ ለማጣራት የቀጠለው ምርመራ አድሏዊ ነው በሚል የአባትየው ጠበቆች ክርክር እያቀረቡ ይገኛሉ። እናቷ ሉሲን ለነገሮች የማትቆረቆርና ንቁ ሴት ነበረች በማለት ገልጸዋታል። የምርመራው ውጤት በቀጣዩ ማክሰኞ ይጠናቀቃል ተብሎ ይጠበቃል። የኢራን መንፈሳዊ መሪ ለ2108 እስረኞች ምህረት አደረጉ። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ የኢስላማዊ አብዮት ድል 47ኛ ዓመትን ምክንያት በማድረግ ከ2000 በላይ ለሚሆኑ እስረኞች የምህረትና የቅጣት ቅነሳ ውሳኔ ማስተላለፋቸውን ኤኤፍፒ ዘግቧል። በጠቅላላው በ2108 እስረኞች የምህረት ወይም የቅጣት ቅነሳ ተጠቃሚ ሆነዋል። በቅርቡ በሀገሪቱ ከተቀሰቀሰው ተቃውሞ ጋር ተያይዞ የተከሰሱና የተፈረደባቸው ግለሰቦች በምህረቱ አልተካተቱም። ይህ ውሳኔ የተላለፈው የኢራን የፍትህ አካል ባቀረበው ጥያቄ መሰረትና በየዓመቱ የሚከበረው አብዮት በዓልን አስመልክቶ ነው። ኢራን በቅርቡ በኑሮ ውድነት ምክንያት የተቀሰቀሰውና በኋላ ወደ ጸረ መንግስት ሰልፍ የተለወጠው ተቃውሞ ከፍተኛ ጉዳት አስከትሏል። የጸጥታ አካላትን ጨምሮ ከ3000 በላይ ሰዎች መሞታቸውን መንግስት አምኗል። እንደ አሜሪካው የሰብአዊ መብቶች የዜና ወኪል መረጃ ከሆነ ግን የሟቾች ቁጥር 6964 ደርሷል። የኢራን ባለስልጣናት ተቃውሞውን በውጭ ኃይሎች የተቀሰቀሰ ሁከት ሲሉ ቢገልጹትም ዓለም አቀፍ ድርጅቶች ግን በዜጎች ላይ የሚወሰደው እርምጃ ተገቢ አለመሆኑን እየገለጹ ይገኛሉ። ተማሪዎችን ያባረረው የዝንጀሮ መንጋ በህንድ ትኩረት የሳበው አስገራሚ ክስተት በደቡብ ህንድ ቴላንጋና ግዛት ማንቻሪያላ በተባለች ከተማ ውስጥ አስገራሚና አስደንጋጭ ክስተት ተመዝግቧል። ተማሪዎች በምሽት በባድሚንተን ስፖርት ሜዳ ላይ በጨዋታ ተጠምደው ሳሉ አንድ የዝንጀሮ መንጋ በድንገት ሜዳውን ወሯል። ጨዋታው በደመቀ ሁኔታ እየተካሄደ ባለበት ቅጽበት ዝንጀሮዎች ያለምንም ማስጠንቀቂያ ወደ ሜዳው በመግባት ተማሪዎቹን በድንገተኛ ጥቃት ማባረር ብቻ ሳይሆን በሜዳው ላይ የነበሩ የባድሚንተን መረቦችና ሌሎች የስፖርታዊ ቁሳቁሶች በመበጣጠስና በመሰባበር ሜዳውን አውድመውታል። በአካባቢ የዱር እንስሳት መኖሪያ የሆኑ ደኖች እየተመነጠሩ በመምጣታቸው ዝንጀሮዎች ምግብ ፍለጋ ወደ ከተሞችና ወደ ትምህርት ቤቶች መግባታቸው የተለመደ እንደሆነ መጥቷል። ይህ ክስተት ግን በምሽትና በቡድን በመሆኑ ነዋሪዎች በከፍተኛ ሁኔታ አስግቷል። የአካባቢ ባለስልጣናት ለተማሪዎች ደህንነት ሲባል ጥበቃ እንዲደረግና መሰል ጥቃቶች እንዳይደገሙ እርምጃ እንዲወሰድ ጥሪ ቀርቧል። የሩሲያው ኤፍኤስቢ በጀነራል አሌክሺቭ ላይ የግድያ ሙከራ ያደረጉትን አጥማጆች እያፈሰ ነው። ሶስተኛው ተጠርጣሪ በቁጥጥር ስር ዋለ። ታስ እንደዘገበው የሩሲያ የፌዴራል ደህንነት አገልግሎት ኤፍኤስቢ በሌተናል ጄኔራል ቭላዲሚር አሌክሺቭ ላይ የተሞከረውን የግድያ ሴራ በማስተባበር ረገድ ቁልፍ ተሳትፎ የነበረውን ፓቬል ቫሲል የተባለ ግለሰብ በቁጥጥር ስር መዋሉን አስታውቋል። ፓቬል ቫሲል በቅርቡ ዱባይ ውስጥ ተይዞ ለሩሲያ ተላልፎ የተሰጠው የቪክቶር ቫሲል ልጅ መሆኑ ተረጋግጧል። ተጠርጣሪው ለዩክሬን የደህንነት ተቋማት ኤስኤስዩ ወኪሎች ለክትትል የሚሆን ተሽከርካሪዎችን፣ የቪዲዮ መቅጃዎችንና የክትትል መሳሪያዎችን በማቅረብ ጄኔራሉ የሚንቀሳቀሱባቸውን መስመሮች ሲሰልል ቆይቷል። ግለሰቡ በሴፕቴምበር 2025 በዋናው ወንጀል ፈጻሚ ሊዮፓማር ኮርባ አማካኝነት ለዩክሬን የደህንነት አገልግሎት እንዲሰራ ተመልምሎ እንደነበር ታውቋል። ፓቬል ቫሲል ለደህንነት ተቋሙ በሰጠው ቃል ከፍተኛ የጦር መኮንኖችን አድራሻና መኪናዎችን በኢንተርኔት መተግበሪያዎች በመታገዝ ሲሰልል እንደነበርና በጄኔራሉ ላይ ለታቀደው ግድያ ዝግጅት ማድረጉን አምኗል። የሩሲያ የደህንነት ተቋማት ሴራውን የሸረቡት አባላት አንድ በአንድ እየታደኑ ነው ሲሉ ዝተዋል። ኢንዶኔዥያ ወደ ጋዛ 8000 የሰላም አስከባሪ ወታደሮችን ለመላክ ተዘጋጅታለች። ለጋዛ የቀረበው ዓለም አቀፍ አስከባሪ ኃይል አጠቃላይ የሰራዊት ብዛት 20000 ሊደርስ እንደሚችል ተገለጸ። ከዚህ ውስጥ ትልቁን ድርሻ የምትይዘው ኢንዶኔዥያ እስከ 8000 ወታደሮች ለማዋጣት ዝግጁ መሆኗን አስታውቃለች። የኢንዶኔዥያው ፕሬዝዳንት ፕራቦው ሲቢያንቶ ቃል አቀባይ ፕራሲቲዮ ሃዲ እንደተናገሩት ዝግጅቱ የተደረገው ስምምነት ላይ ቢደርስ ወታደሮች ወዲያውኑ ለማሰማራት ነው። እስካሁን የት አካባቢ እንደሚሰፍሩና የተልኳቸው ዝርዝር ላይ የመጨረሻ ስምምነት አልተደረሰም። የሀገሪቱ መከላከያ ሚኒስቴር ሰራዊቱ በራፋ እና ካንቶኒስ ይሰፍራል ተብሎ በእስራኤል ሚዲያዎች የተሰራጨውን ዘገባ አስተባብሏል። የትራምፕ የሰላም ኮሚቴ ቦርድ
ኦፍ ፒስ ፕሬዝዳንት ብራኮዋ በዚህ ወር መጨረሻ በዋሽንግተን በሚካሄደው የዶናልድ ትራምፕ የሰላም ኮሚቴ የመጀመሪያ ስብሰባ ላይ እንደሚገኝ ተጋብዟል። ለኮሚቴው ቋሚ አባልነት ይጠየቃል የተባለው $1 ቢሊዮን በተመለከተ ኢንዶኔዥያ ክፍያውን ከመፈጸሟ በፊት ድርድር እንደምታደርግ ገልጻለች። ኢንዶኔዥያ ባለፈው ዓመት 20,000 ወታደሮችን ለማዘጋጀት ቃል ገብታ የነበረ ቢሆንም አሁን ላይ ግን 8,000 ያህሉን ቀዳሚ በማድረግ የጤናና የኢንጂነሪንግ ክፍሎችን ጨምሮ ለማሰማራት በዝግጅት ላይ ትገኛለች። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።